የግብጽ መነኮሳት የተጋደሉትን ገድል እኛ ኦርቶዶክሳውያን እንደምንችል ማሳያ መሆን እፈልጋለሁ ብለው አባታችን ታላላቅ ፕሮጀክትን ጀምረዋል። ለዚህ ደግሞ ከዓመታት በፊት የተጣለውን የሆስፒታል የመሰረት ድንጋይ በቅርብ ጊዜ በአቡነ ጎርጎርዮስ አማካኝነትና በሊቃነ ጳጳሳት ተመርቆ ስራውን ጀምሯል። መነኮሳት ዶክተር መሆን ይችላሉ፣ ዶክተሮች መነኮሳት መሆን ይችላሉ የሚል ትልቅ ህልምና ራዕይ አላት። በእውንም የሆነ ነገር ነው። ስለዚህ ይህ ሪፈራል ሆስፒታል ተጠናቆ ሲያልቅ 1088 አልጋዎች ይኖሩታል። ኢትዮጵያውያን ከሀገር ወጥተው መታከምን እንዲያቆሙ ትልቁን ሚና ይጫወታል። ሙስሊም፣ ክርስቲያን፣ ሀብታም፣ ደሃ፣ ብሔርና ዘር ሳይለይ ለሁሉም የሰው ልጅ በሙሉ አገልግሎት የሚሰጥ ሆስፒታል ሰርተን እናስረክባችሁ፣ እናንተ አግዙን ብለዋል። ይህን መልእክት ሰምታችሁ እንዳታልፉ እና ለብዙዎች እንደምታደርሱትም እርግጠኛ ነኝ። ታስሮ የፍጥኝ ሲሰቃይ ተዘግቶ ቀረ ዓይንሽ ወደ ሰማይ ዓይንሽ ወደ ሰማይ